ኪንግደም ፓሽን ሴሚናሪ የ12ኛ ዙር ሰልጣኝ ተማሪዎችን አስመረቀ። ሴሚናሪው ሰኔ 27 2018 ዓመተ ምህረት በልደታ ጉባኤ እግዚአብሔር ቤተክርስቲያን አዳራሽ 608 ተማሪዎችን በተለያዩ የትምህርት ዘርፍ አስመርቋል። የምረቃው መርሃ ግብር ከ10ኛ ዓመት የምስረታ ክብረ በዓል ጋር በመጣመሩ ተቋሙ ባለፉት 10 ዓመታት በአገልጋይ ግንባታና በመንፈሳዊ ትምህርት ያበረከተውን አስተዋጽኦ የሚያሳይ ልዩ አጋጣሚ ሆኗል። የሴሚናሪው ፕሬዝዳንት ዶክተር ዘካሪያስ አዱኛ በእንኳን አደረሳችሁ መልእክታቸው ተቋሙ ላለፉት 10 ዓመታት በመንፈሳዊ ትምህርት በመሪነት ስልጠናና በደቀ መዛሙርትነት ግንባታ ጉልህ ሚና መጫወቱን ገልጸው ወደፊትም ብዙ ወንጌል አገልጋዮችን መሪዎችንና መምህራንን በማፍራት ለቤተ ክርስቲያንና ለሀገር የሚያበረክተውን አስተዋጽኦ እንደሚያጠናክር ገልጸዋል። በምረቃ ስነ ስርዓቱ ላይ የተገኙት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ዶክተር ደረጀ ጀንበሩ የእግዚአብሔርን ቃል በማካፈል ምሩቃኑ ያገኙትን መጽሐፍ ቅዱሳዊ ዕውቀት በተግባር በመኖር በትህትና በቅድስናና በታማኝነት ለቤተ ክርስቲያንና ለማህበረሰብ እንዲያገለግሉ አሳስበዋል። ፓስተር ጻድቁ አብዶ በበኩላቸው ተቋሙ በአገልጋይ ግንባታ ያበረከተውን አስተዋጽኦ አድንቀው ምሩቃኑ ያገኙትን ዕውቀት በሕይወታቸውና በአገልግሎታቸው በማሳየት ለክርስቶስ መንግስት ፍሬያማ አገልጋዮች እንዲሆኑ አሳስበዋል። በዚሁ የምረቃ መርሃ ግብር ላይ ለፓስተር ጻድቁ አብዶና ለቄስ ዶክተር ዘላለም ቸርነት ለረጅም ዓመታት በወንጌል አገልግሎትና በመሪዎች ግንባታ ላበረከቱት አስተዋጽኦ የክብር ዕውቅና በመስጠት የክብር ጋቢ የማልበስ ስነ ስርዓት ተካሂዷል። በ10 ዓመታት የአገልግሎት ጉዞ ውስጥ የመጽሐፍ ቅዱስ ዕውቀት መሪነትንና ደቀ መዝሙርነትን በማጠናከር ወንጌልን የሚያገለግሉ አገልጋዮችን በማፍራት የቆየው ኪንግደም ፓሽን ሴሚናሪ በቀጣይም ይህንን ተልዕኮ በስፋት የማስቀጠል ራዕይ እንዳለው በመርሃ ግብሩ ላይ ታውቋል። ስሜ ዶክተር ዘካሪያስ አዱኛ ይባላል። የኪንግደም ፓሽን ሴሚናሪ ፕሬዝዳንት ነኝ። ሰኔ 27 2018 ዓመተ ምህረት በልደታ አካባቢ የሚገኘው ጉባኤ እግዚአብሔር አጥቢያ ቤተክርስቲያን የተማሪዎች ምረቃ ስነ ስርዓት ነበረን። በዚህ መርሃ ግብር ላይ ወደ 608 ተማሪዎችን በተለያዩ መርሃ ግብር ማለትም በፒኤችዲ፣ በባችለር፣ በማስተርስ እና በፒኤችዲ እንዲሁም በዶክተሬት ዲግሪዎች አስመርቀናል። በአጠቃላይ ዘንድሮ 12 የዶክተሬት እና የፒኤችዲ ተማሪዎች ነበሩን። ወደ 176 የሚጠጉ የማስተርስ ተማሪዎችን አስመርቀናል። የቀሩት በመጀመሪያ ዲግሪና ፒኤችዲ የተመረቁ ናቸው ማለት ነው። ኪንግደም ፓሽን ሴሚናሪ የስነ መለኮት ተቋም ብቻ ሳይሆን የወንጌል ተልእኮና አቃቤምነትን በጋራ አጣምሮ የሚሰራ ኢትዮጵያ ውስጥና በውጪ ሀገር የሚሰራ ተቋም ነው። በኢትዮጵያ ውስጥ ከ90 በላይ ካምፓሶችን ከፍተን በኢስት አፍሪካ እና በሆርን አፍሪካ ደግሞ 11 ካምፓሶችን ከፍተን እያገለገለን እንገኛለን። እግዚአብሔር በብዙ ባርኮናል። ተማሪዎቻችን ተደስተዋል። የክብር እንግዶች የተገኙበት ምርቃቱን አከናውነናል። ደግሞ በወንጌል ለደከሙ አባቶች የክብር ሽልማቶችን አበርክተናል። ተማሪዎቻችን ነጥባቸውን ከፍተኛ ነጥብ ለማስመዘገቡ በሪሰርችና በትምህርት ማለት ነው የሜዳሊያ ሽልማቶችን እና የዋንጫ ስነ ስርዓቶችን አካሂደናል። እግዚአብሔር በብዙ ባርኮናል። ደስ ብሎናል። እንግዲህ ኪንግደም ፓሽን ሴሚናሪ ሁልጊዜ ምዝገባ አለ፣ ሁልጊዜ ትምህርት አለ። ነገር ግን መመዝገብ ብቻ ሳይሆን መመረቅ ደግሞ ብዙ ክራይቴሪያ ይኖረዋል። የትምህርት ጥራትን የምናረጋግጥበት ቦታ ነው ማለት ነው። ሁልጊዜ የሚመጣ ሰው መማር ይችላል ማለት ነው። ተባረኩ። እግዚአብሔር ይባርካችሁ። ኪንግደም ፓሽን ሴሚናሪ ኮሌጅ በክርስቲያን ሊደርሺፕ ነው ዛሬ የተመረቀ ነው። ያው እንደተገለጸው እንግዲህ ኪንግደም ፓሽን ሴሚናሪ በአገራችን አልፎም ከአገር ውጪ 11 ካምፓሶች በሀገር ውስጥ ደግሞ 90 ካምፓሶችን በመክፈት በተለይ በሊደርሺፕ አፖሎጂቲክስ፣ ክርስቲያን ሊደርሺፕ ሚሽን እና በመሳሰሉት ትምህርቶች ማህበረሰቡን በታማኝነት እያገለገለ ያለ ተቋም ነው። ከተቋሙ እጅግ በጣም ይሄ ነው የማይባል ህይወት ለዋጭ የሆነ ሰርቪስ ወይም ደግሞ አገልግሎት ለዋጭ የሆነ ማህበረሰቡን እንዴት ማገልገል እንዳለብን የተማርንበት መሪ ሲባል ምን መምሰል እንዳለበት እንደው ሰርቫንት ሊደርሺፕ ወይም አገልጋይ ባሪያነት ወይም ዝቅ ብሎ መሪ ሲኮን ዝቅ ብሎ ማህበረሰቡን ማገልገል እንዳለበት በተግባር ያየንበት ሲሆን ተቋሙ እጅግ በጣም ከፍ ያለ
ራዕይ ያለው ነው ከሀገር ውስጥም ሆነ ከሀገር ውጭ። ይሄንን ዋንጫ በማግኘቴ እጅግ ነው ደስ የሚለኝ። ከልጅነቴም ጀምሮ የደረጃ ተማሪ ከኦል ሴክሽንም የመጣውበት ሁኔታ ነው የነበረው። የዛሬ 11 ዓመት 2007 ላይ በሀረማያ ዩኒቨርሲቲ ማስተርስ ተመርቃለሁ። ከ10 ዓመት በኋላ ነው ይህንን ደግሞ ድጋሚ የጀመርኩትና ከ2 ዓመት ቆይታ በኋላ ዛሬ ከ11 ዓመት በኋላ ማለት ነው ይህንን በሊደርሺፕ ክርስቲያን ሊደርሺፕ የተመረቁት ማለት ነው። በእውነቱ ያኔም በማዕረግ ነበርና ያንንም አስታውሶኛል። እጅግ በጣም የላቀ ደስታ ነው የተሰማኝ። በጣም ደስ ብሎኛል። ስሜ ሞቱማ ተፈራ ይባላል። የኪንግደም ፓሽን ሴሚናሪ ማስተርስ ድሬዳዋ ካምፓስ ተመራቂ ተማሪ ነኝ። እጅግ በጣም ደስ በሚል ሁኔታ እዚህ ተገናኝተን ከድሬዳዋ መተን ምርቃት ፕሮግራሙን ተካፍለናል፣ ተመርቀናል። በጣም ደስ ይላል። ከኪንግደም ፓሽን ሴሚናሪ ከዚህ በኋላ ቀጣይም ያሉ ትምህርቶችን ወደ ፒኤችዲ መስራትና የመማር እቅድ አለኝ። እጅግ በጣም ደስ የሚል ራዕይ ይዞ አንግቦ የሚሄድ ካምፓስ ነው። ከዚህም በኋላ ብዙ ተማሪዎችን ተመራቂዎችን ያመጣል ብለን እናስባለን። እኛም በዛው መቀጠል እናስባለን። አመሰግናለሁ። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለ ጻዲቅ